ቅዳሜ ከሰዓታችን እንደቀጠለ ይገኛል በቤተሰብ ማፋለግ ዝግጅታችን ላይ ነን የመጀመሪያዎቹ እንግዶቻችን ከባሌ ጎባ ነው የመጡት እናትና ልጅ ናቸው እንኳን በሰላም መጣችሁ በቅድሚያ እንኳን ደህና ቆያችሁ መልካም እንግዲህ ከባሌ ጎባ እናት ልጆን ለመፈለግ ነው የመጡት እህት ደግሞ ወንድም ወይስ እህት ነው የሚሆነው ወንድሜ ነው እስኪ መጀመሪያ ስማችሁን እንተዋወቅ ዘይቢደሩ በየነ ይባላልው ከባሌ ጎባ ነው የመጣሁት ባሌ ጎባ ጋሰራ ስሜ ገነት በየነ ይባላል እስቲ ታሪኩን እንስማ ምንድነው የሆነው መቼ ነው የጠፋው ቤቢ ወይንም ይታገስ ብርቁ ይባላል ቤቢ ቤት ስሙ ነው ይታገስ ብርቁ በዛን ሰዓት ልጁ ኃይለኛም ነበረ ትዛዝም አይታዘዝም በጣም ከባድ ልጅ ነው እና ሆቴልም ነበረኝ እኔ ምጣድ እየጋገርኩ ያለው ከደጅ ሆነ ዕቃ አስገባልኝ አልኩት አላስገባም ብሎ ጥሎ ወጣ እስከ ማታ በአካባቢው ነበረ ማታ ላይ የለም ልክ ሚሊኒየም እንደነገ ሲሆን በ2000 ዛሬ አርብ ማታ ማለት ነው ቋድሜ ውስጥ ነው 9 አመት አካባቢ ይሆናል 9 አመት ነው ገና ወይ ልጅ ነው ሁሉንም ያካባቢውን ሁኔታዎችን በሙሉ ያቃል ቀዳሜ ዕለት ማታም ጫማውን በር ላይ ተጥሎ ነው ያገኘነው የኔ ጫማ ነበር ነጠላ ጫማ አርጎ ሄደው የትኛው በር ላይ ማለት ነው በውጪ በጓሮ በር በኩል በቃ ምንም የቀረንም ነገር የለም ፈለግን በአካባቢ ሁሉ ተፈለገ ምንም ሊገኝ አልቻለም አሁን 17 አመቱ ነው የኔ ልጅ ተወልዳ በአመቷ ነው አሁን እሷ 18 አመቷን የካቲት 29 ያከበረችው ልደቷን እሷ ተወልዳ አመቷ ነው ልክ ልደቷን እንዳከበርኩ ነው ጠፋ የሚል የሰማሁት ማለት ነው ብዙ ነገር ተደረገ በጋዜጣም በቴሌቪዥንም እንትን ተብሏል ምንም ነገር የለም ከመጥፋቱ ጀርባ ምክንያት ሊሆን ነው ይችላል ብላችሁ የምታስቡት ነገር አለ እንግዲህ ምንም እናቀው ነገር የለኝም እኔ እውነትን እግዚአብሔር ይፈልግልኝ ብዬ ነው ዝም ያልኩት እስካሁን እንግዲህ ያው እንደዚሁ እንዳለቀስኩ ነው ያለሁት እኔ ያው የልጅ ነገር እንግዲህ ወለደ ያቀዋል የርብዬ መናገር የምችለው ነገር የለኝም 17 አመት መቆየት ያለቀሱ ማለት ከባድ ነው ግራ ሲገባይ ነው እመቤት ይሄውንም ዘመዶቼን አግኝቻለሁኝና ሄደሽ እስኪ እንደዚህ ሞክሪ ምናምን ብላኝ እድሉ ደርሶኝ ግን ዛሬ ላይ እዚህ መጥቻለሁ እንግዲህ እግዚአብሔር ቀን ዛሬ ይሆናል እግዚአብሔር ዋናው ነገር በሰላም በጤና ይቆይ በተፈጥሮ በጣም ፈጣን ነው ፈጣን የሆነ ልጅ ነው ምንም ነገር አይፈራም ለዛ አይነት ባህሪ አለው ኢቭን ማዘር እንትን ነበራት በዛን ሰዓት ሆቴል ነበራትና ተጠቅመው እንኳን ጥለው ሲሄዱ እየጮህ ነው ተሮጦ ሄዶ ያን ነገር የሚቀበለው በጣም ደፋር ነው በቃ ሂሳብ እና እንግዲህ ምናልባት ምንም ነገር ስለማይፈራ ወይ ሰው ሲንትን ሲለው ከሰው ጋር ሄዶ ሊሆን ይችላል ግን አናውቅም ምናልባት እግዚአብሔር ረድቶን እንግዲህ ካወቀ ወደ ማስተዋል ከተመለሰና በህይወት ካለ ያኑርላችሁ ብለን እናስባለን ልጄ ቤቢ አጥፍቼህና በድዬህም እንደሆነ ይቅር በለኝ ምናልባት በእናትና በልጅ መሐከልም ብዙ ጥፋትም ሊኖር ይችላል አጥፍቼህም እንደሆነ አስቀይሜህ እንደው ይቅር በለኝና እንዴ አይኔን እንድታይ እንፈልጋለሁ ባለህበት ቦታ ራሱ መጣለውኝ እዚህ ነኝ ብለህ ካልከኝ እና ይቅር በለኝ ባክህ እንተያይ ወንድሞችም አብርሃም ብርቁም አቢ ወይንም ዱቻ አዲስ ነገር እንዳስታወሱና እንዳለቀሱ ነው ያሉት ግራ ገብቷቸው እንደዚህ ያሉ እስካሁን ድረስ ስለዚህ ቅርበለንና እንገናኝ ቤቢዬ ምናልባት ካስታወስክ እኔ ገንዬ ነኝ ገንዬ ብሎ ነው የሚጠራኝ ሁሉም ገንዬ ነው የሚሉኝና በህይወት ካለ እኛ ምን ፈልገው ካንተ ምንም አይደለም በቃ ያንተ ወንድምነትህን ነው መኖርህን ነው ምን ፈልገውና ካለ በህይወት አግኘን ሁሉም አሉ ወንድሞችም እኔም አለውኝ መታስታውስ ከሆነ እባከን አግኘን ሌላው ደግሞ የኢትዮጵያ ህዝብ ሁሉም በውጭም ባገር ውስጥም ያላችሁ ሁሉ ይሄን ጉዳይ ምናልባት መታውቁ ከሆናችሁ ከጎናችን ሁሉ ነው እርዱን ተባበሩን አምላክ ይርዳችሁ ቤቢ ወይም ይታገስ ብርቁ በጣም እድለኛ ነህ እናትህ በህይወት በሰላም በጤና አሉ ያንተ ጉዳይ ብቻ ነው የሚያብሰለስላቸው ስለዚህ እንዳሉት ምናልባት እናትም ጋር ቤተሰብም ጋር ጥፋት ሊኖር ይችላል
የልጅነት በጣም የልጅነት እድሜ ነው 9 ዓመት አንዳንድ ውሳኔዎችን ወሰነ ሊሆን ይችላል ግን ዛሬ ይቀርበሉኝ ብለህ አንተ እነሱም ይቀር ሊሉ ተዘጋጅተዋል እንግዲህ ፕሮግራም ስታይ ባክህ እንደው ስለ አምላክ ብለህ ቤተሰቦችን አግኛቸው እሱን ደግሞ የምታውቁ ባካችሁ ይሄን መረጃ ለሚያውቁት ሰዎች ሁሉ እንድታደርሱ በጣም አደራ ለማለት እንወዳለን እንግዲህ አምላክ ይርዳችሁ ቸር ያሰማል አምላክ ቸር ያሰማል ለማለት እንወዳለን ወደ ቀጣይ ባለ ታሪኮች እናልፋለን አብራችሁ ቆዩ ወደ ቀጣይ እንግዶቻችን አልፈናል እንግዲህ እናት ልጃቸውን ለመፈለግ ነው የመጡት ወንድምም አለ እንኳን ደህና መጣችሁ እንኳን ደህና ቆያችሁ የእርሶ ስም ማን ይባላል እናታችን አመተ መስቀል እሺ አንተስ እኔ ታደሰ አመርጋ አመተ መስቀል ማለት የራሷ ስም ነው ያባቷን ስም ጨምሮ አይደለም ነው እንዴ አመተ መስቀል ማለት ያጂ የእርሶ የጠፋበው ልጆ ስሙ ማን ነው ፍቅረ ባላ ሙሉ ታሪኩን ይንገሩን እስኪ መቼ ነው የተለያያችሁት ስሙ ማን ይባላል የት ብሎ ነው የወጣው ፍቅረ ማርያም አመርጋ መቼ ነው የጠፋው የት ነው ሄደው ተማሪ ነበረ እሺ ይማር ነበረ እሺ ቀለቡ አመላለስ ነበረ እንድብሪ ይባላገር ነበረ እሺ በቃ አንድ ጊዜ ቆየና ቀለቡና ይዘው ስንሄድ አጣሁት የመጀመሪያ ልጅ ነው አዎ የመጀመሪያ ልጅ ነው ስንት ጊዜ ሆነው አሁን ከጠፋ ታዲያ አመት አይታወቀኝም እንጂ ቆየ አንተ ጋር ያለውን ታሪክ ደግሞ አሟልተን ንገረን እስኪ የኛው እንትናችን ጉመር ይባላል ከጉመር ወደ እንድብር ተመላልሶ ነበር የሚማረው እሺ እና በሳምንት ነው እንትን የሚደረገው አንዳንድ ጊዜ በሳምንትም አይሄድም ቀለብ ይሄድለታል ስለዚህ እንደዛ እንትን ሲደረግ የሆነ ሰዓት ላይ በ74 ዓመተ ምህረት ሄዳር ወር አካባቢ አልመጣም ወደ ቤት ማለት ነው መምጣት ሲገባው አልመጣም እኛም ሄደን እሷ እንግዲኛ ልጆች ነን እሷ ሄዳ ስትጠይቅ የለም ተባለች ወዴት ሄደ ተብላ ብታጠያይቅ እሷ በዛ ጊዜም እንደዚህ እንትን ያደረገች አልነበረችም ሙሉ ኢንፎርሜሽን ማግኘት አልቻለችም አንዳንድ ልጆች እኛ እንትን ካልን በኋላ አንተ ብለን ስናጠያይቅ አይታወቅም ምናልባት ልጆች አየር ወለድ ብለው ከነሱ ጋር እንትን ብለው ይገቡ ነበር እሱ እውነት ከነሱ ጋር ይግባ የት እንደሄደ ማወቅ አልቻለም ማለት አባታችን በጊዜው አየር ወለድ አካባቢም አጠያይቆ ነበር በእንትን ሊያገኝ አልቻለም ስለዚህ ከዛን ጊዜ ጀምሮ በቃ እንትን አላደረግን ከቆየ በኋላ ሰኔ ወር አካባቢ ድንገት መጣ አላደረም የተወሰኑ የሚፈልጋቸው አንዳንድ ነገሮች ነበሩ መሰለኝ ከቤት ይዞ ሄደ ከዛ በኋላ የዛኑ አመት ነው የመጣው በዛው አመት ማለት ነው ከዛ በኋላ እኛ ልናገኝ ይቻላል የስንት አመት ልጅ ነበር ይሄ ነገር ሲሆን እንዴ በግምት 20 ምናምን ይሆናል ስለዚህ ወታደር ቤት ለመግባት ሚሊታሪ ለመቀጠር ብቁ እድሜ ነው ስለዚህ ጥሩ ፍንጭ ነው ማለት ነው ስለዚህ ይሄ ፎቶግራፍ ሚያይ ከሆነ በደንብ እንግዲህ ያስታውሳል ብለን አስባለን አገሩ ቦታው ዓመተ ምህረቱ ከተጠቀሰ በትምህርት ላይ ያለ እንግዲህ በዚያው ነው የቀረው ስለዚህ እናታችን መልእክት ይኖሩታል ለልጆ ስንተኛ ስነሳ ሁልጊዜ እንደዚህ ገባብ ሁልጊዜ አለቅሳለሁ ሁልጊዜ አሁን ይመጣ ይመስለኛል እዛን ጊዜ አየሁት ብዬ እናከራለሁ እዛ ቦታ አለ እዛ መንደር አለ ያለ ሰው አላገኘም ስለዚህ እንግዲህ በፎቶግራፍ ላይ የምትመለከቱት ነው ፍቅረ ማርያም አመርጋ በ1974 ዓመተ ምህረት አካባቢ እንግዲህ ጉራጌ ክልል ውስጥ እምድብር ከምትባል አካባቢ ነው እንግዲህ ለትምህርት እንደወጣ በዚያው ከቤተሰቦቹ ሳይመለስ የቀረው ስለዚህ እሱንም ታውቁ አንተም ይሄን ፕሮግራም ተከታተል ከሆነ ቤተሰብ አፍርተህም ከሆነ ልጆች ሊኖሩ ይችላሉ እናትህ አሁንም እንግዲህ በየቀኑ ያሰቡ እየፈለጉ ስለሆነ ወደ ቤተሰቦች እንድትመጣ ስንልን ጠይቃለን ከታች ባለው ስልክ መረጃውን አድርሱን ለእናንተም እንግዲህ መልካም እድል ይመላችሁ ልጆችም ካሉት እሱም ሞቶም ከሆነ እንኳን ለቅሶን እንኳን ሰምታ አንተ ብትል የሆነ ረፍት ይሆናል ልጆችም ካሉት ልጆቹን በሆነ ፍንጭም እንትን ብናገኝ በጣም ጥሩ እንግዲህ ተስፋ እናደርጋለን እሺ እናቴ እንግዲህ መልካም እድል እሺ መልካም እንግዲህ ሰማነውን ይመስላል ሁላችንም እንተጋገዝ የታችኛውን ስልክ ቁጥር እንጠቀም ወደ ቀጣይ ባለ ታሪኮች እናልፋለን አብራችሁን ቆዩ
ወደ ቀጣይ ባለ ታሪኮቻችን አልፈናል። ወንድምና ማች ናቸው። እህታቸውን ሊፈልጉን የመጡት እንኳን በሰላም መጣችሁ። እንኳን ደህና ቆያችሁ። እንተዋወቃችሁ እስኪ ስማችሁን። ከሊፋ አብዱል እባላለሁ። ሰፋ አብዱ አሊ። ሰፋ አብዱ አሊ። የእህታችሁ ስም ማን ይባላል? አለምነሽ ወይም ጀሚላ። አለምነሽ ወይም ጀሚላ ሰፋ አብዱ አሊ። አብዱ አሊ። አለምነሽ ወይም ጀሚላ እንዴት ነው ከእናንተ የተለየችው? እኛ በሰዓቱ ድሮ ገጠር ነበርን፣ ትንሽም ነበር አላደግንም። ከቤተሰቡ ጋር እየኖርን እሷ ደግሞ ትንሽ ካደገች በኋላ አዲስ አበባ መጣች። አዲስ አበባ ስትኖር አንድ ያጎታችን ልጅ አለች፣ አዲስ አንዋር መስጊድ አሜሪካን ግቢ የሚባል ከሷ ያው ቀን የሰው ቤት ሰርታ ማታ እሷ ጋር ትኖር ነበር። የት ነበር ቦታው? ጉመር፣ በጉራጌ ዞን ጉመር ወረዳ ልዩ ቦታ ቦሌ ወይም ማዞራ ተብሎ ይጠራል። አንዋር መስጊድ አካባቢ አሜሪካን ግቢ የሚባል አለ። ስፍራ አብዱ መሐመድ ትባላለች አጎታችን ልጅ። ከሷ ስትኖር አንድ አጋጣሚ እሷም እንደዚህ ጅቡቲ ሄዳለሁ ሰው ቤት ስራ እንደዛ ስትላት አትጂ ምናምን ብላ ተነስታ ወጣች። እንግዲህ ሌላ ጓደኛዋ ነበረች። ሌላ ጓደኛዋ ደግሞ እንደዚህ ሱዳን ሄዳለሁ ብላ ማከረቻት። አሁን በመሃሉም ደግሞ ያው እንዴት እንደሆነ ማናቅም የቆየች ያጎታችን ልጅ ደግሞ ስንጠይቃት እንደዚህ ብያት ነበር፣ አትጂ ብያ አስቀርቻት ነበር። በማሉም እንግዲህ ተነስታ ሄደች። ስትሄድ አንድ ጓደኛ ነበረች። እሷ እንደዚህ አሜሪካ ሄደው ሱዳን ከደረሱ በኋላ ጓደኞቿ ሰው ቤት ደላሎቹን ሰው ቤት አስገቧቸው ለጓደኞቿ። እሷን ደግሞ ለትዳር ትሆኛለሽ ብሏት ደላላው አስቀርተዋታል። ከዛ በኋላ ያቺ ልጅ ደግሞ መልሼ ስደውልላት በቃ አድራሻዋም ጠፋብኝ። ዘማል አልደወለችም፣ አልደወልኩኝም። እሷ እንደውም ስልክ ሰጥቻት ነበር፣ በሻርባ ቋጥሬ ስልክ ሰጥቻት ነበር፣ አልደወለችም ብላ ያ ነገር ተናገረች፣ መልስ ሰጠች። እስኪ የቀረ ነገር ደግሞ ካለ ስሜትህ ነው ንገረን። በ1984 ከክፍለ ሀገር ከኛ ሀገር ቤት ወጣች፣ እዚህ መጣች። ያጎታችን ልጅ አሜሪካ ግቢ ያለችው እሱ እንዳለው ማታ እኔ ጋር ታድር ነበር። ስፍራ መሐመድ ትባላለች። ስፍራ አለች እንዲያሁን አለች። ስለዚህ እሷም ጋር በደንብ መረጃ ይኖራል። ልጆቿም አሉ። ፈሪያ ሰሚራ ይባላሉ። ከነሱ በጣም ትግባባ ነበር። እነሱ ጋር እየተጫወተች ማታ እነሱ ጋር እያደረች ቀን እየሰራች እንደዛ ሆና እየኖረች ለጓደኛዋ ቀለሟ የምትባል ጓደኛ አለቻት። የሙሉ ልጅ ነች፣ ጎረቤታችን ልጅ ነች። እና 1985 ለሷ ጅቡቲ ሊሄድ ነው አለቻት። ላጎቴ ልጅ ደግሞ አባዬ እኔ ሱዳን ልገባ ነው፣ ጓደኞቼ አሉ፣ ከጓደኞቼ ሊሄድ ነው፣ መታወቂያ አውጪልኝ ትላታለች። ድንገት እንደዚህ የሚወጣ ነገር ከየት መጣ? ስለዚህ ቆይና ፓስፖርትሽን አውጥተሽ ቀስ ብለሽ ትሄጃለሽ። አይ አሁን ሊሄድ ነው። ትሄጃለሽ? እሺ። የዛኔ ስልክ የለም፣ ዋየርለስ ነው አለው። የቤት ስልክ ቁጥር በወረቀት ጽፌ ሰጠዋት። ከአዲስ አበባ ማለት ነው። ስለዚህ አሁን ሱዳን ድረስ ደርሰናል። ታሪክ ሱዳን ገባች። ከሷ ጋር የሄደች ልጅ ወደ ስራ ገብታለች ብላ ነው የመረጃ መሰጠን። ያቺ ያጎታችን ልጅ ተባለው። ያ እንግዲህ የመጨረሻው እናንተ ጋር ያለ ታሪክ ነው። የመጨረሻው ሱዳን ደረሰች። ከዛ በኋላ ያለው ነው የጠፋው ማለት ነው። ከዛ በኋላ ደብዛው ጠፋ። ጊዜውም ስለቆየ አለምነሽ ወይም ጀሚላ ይሄን ፕሮግራም ስትከታተል ወንድሞቹ አላችሁ፣ ግን እንግዲህ በመልክ ላታስታውስ ትችላለች። የእናታችሁን የአባታችሁን ስም ጥሩና እየፈለጋችኋት እንደሆነ ነገር። አባቴ አብዱ አሊ ይባላል። እናቴ ደግሞ ፈርሹት ነጃ ትባላለች። እና እናቴ ከምሽቱ 8 ሰዓት እና 9 ሰዓት ትነሳና ልጅ ትላለች። በጣም እንትን ይለኛል። ክትኛን በኋላ ትቀሰቅሰናለች። አባቴ ይረበሻል። እሱ ለብቻውን ወጥቶ ለብቻው ያለቅሳል። እና እናቴ ብዙ ጊዜ በሷ መጣበ ለበሽታ ተዳርጋለች። ብዙ ጊዜ መሞቷን የሚያቅሰው ወይም ደግሞ በህይወት ካለች ያለችበትን የሚያቅ እህት፣ ወንድም፣ አባት፣ እናት የሚሆን ያወቀ ሁሉ ያለችበትን ቢጠቁመን እናንተን ከልብ እናመሰግናለን። እንግዲህ ይሄን ፕሮግራም ታያለሽ ብለን እናስባለን ጀሚላ ወይም አለምነሽ። ስለዚህ የመጨረሻው ታሪክሽ ያለው ሱዳን ሀገር እንደሆነ ሰምተናል። እዚህ ነኝ ብለሽ መልእክት እንድታይላቸው በጣም አደራ እንልሻለን። እሷን የምታውቁ በሙሉ የዚህ ቤተሰብ ታሪክን የምታውቁ ካላችሁ በተለይ ሱዳን ያላችሁ ኢትዮጵያውያን ነገር እንድትረዱን በአላህ ስም እንጠይቃለን። እናታችሁንም ንገሩልን። ማማ ከዚህ በኋላ ዱዓ ብቻ ነው የሚያስፈልገው፣ ጤናዎት እንዲጠብቁ እኛም አደራ እንልዎታለን። እናታችን እንግዲህ የታሪኩ ይሄን ይመስላል። ሁላችንም እንተባበር። ታች ያለውን ስልክ ቁጥር እንጠቀም። ወደ ቀጣይ ባለ ታሪኮች እናልፋለን።
አብራችሁን ቆዩ። ወደ ቀጣይ ባለ ታሪኮች አልፈናል። እንግዲህ ልጅ እናቷ ለመፈለግ መጣለች ከክርስትና እናቷ ጋር አይደለ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አንቺ ልጅ እናትሽ የምትፈልጊው ክርስትና እናት ስማችሁን ተዋወቅ እስኪ። ሸዋንሽ ተስፋ ይባላል። አንቺ አዜብ ግርማ። የሸዋንሽ እናት ላንቺ ምንድነው የምትሆነው? ጓደኛሽ ናት። እንዴት እንደተለያያችሁ ንገሪ። ለአሳዳጊዎች ሰጣኝ ነው ማለት ልጅ ለሌላቸው ቤተሰቦች ማለት ነው። ሰጠችኝ 1 አመት ከ2 ወር እያለውኝ ነው። እና ስሟ ተስፋነሽ ኃይሉ አምባቸው ትባላለች። ያንቺ ሸዋንሽ ተስፋዬ ነው እኔ። እሺ ማርጋሪት ብርሃኑ መክሪያ ነበረ ወደ ሸዋንሽ ተስፋዬ ቀይረውልኛል ማለት ነው። ልክ እንደተቀበሉኝና አሳዳጊዎች እንደተቀበሉኝ በ2 ወሩ ነው ወደ አፋር የወሰዱን ማለት ነውና ከዛ ከ3 ከ4 አመት በኋላ ተመልሰን ድጋሜ ወደ አዲስ አበባ መጣን። ቤተሰቦቼ እንዳሉን ያወኩት በልጅነቴ ነው። 2009 አካባቢ ይመስለኛል አባቴ ያረፈ ያሳደገኝ አባቴ ማለት ነው ነፍሱን ይማረውና እሱ ከሞተ አሁን ቅርብ ጊዜ ያሳደገችኝ እናቴ ለቀው ወደ ደብረ ዘይት ሲሄዱ ያስቤዛ ደብተር ላይ ጽፎ ደብቆ ያስቀመጠው ላይ ማለት ነው በመሃል ማስታወሻ ብሎ ነበር ያስቀመጠው። ከዛ እዛ ላይ ተገኘ ማስታወሻ ኃይልና ህፃን ማርጋሪት ብርሃኑን ምናምን የተቀበልናት ምናምን በዚህ ዓመተ ምህረት ምናምን ብሎ ነው የጻፈው። የተቀበለቻት እናቷ አልማዝ አበበ ትባላለች። የሚያሳድጋት የተቀበላት አባቷ ደግሞ ተስፋዬ ረታ ይባላል። ወላጅ እናቷ ተስፋነሽ ኃይሉ ትባላለች ብሎ እነዚህ ከዛ በስንት ዓመተ ምህረት እንደተቀበሉኝና የጻፈባትን ቀን በ99 ነው የጻፈው ማለት ነው። እሱን ያስቀመጠልኝ። ወላጅ እናቷን ታውቂያታለሽ? ወላጅ እናቷ ጓደኛዬ ናት ለኔ ማለት ነው። አሳዳጊዋ የኔ አክስት ነች እና ለአክስቴ ስትሰጣት እናትየዋ ታንሳት ምንም እናውቀው ነገር የለም ማለት አላውቅም ብቻ። ከዛ አክስቴ እንዳዲስ በቃ ክርስትና መነሳት አለባት ልጅቷን ክርስትና አስነስቼ እኔ ራሴ እንተላታለሁ ብላ አርሴማ ነው እንትን ያልነው ማለት ነው። አባዬ ያው አባቴ በህይወት የለም። በጣም እናትም አባትም የነበረ አባት ነው። እኔ ብቻ አይደለም መመሰክረው ይታወቃል። አባዬ በህይወት ስላለሽ እግዚአብሔርን አመሰግነዋለሁ። እኔ እስክጦርሽ ድረስ እግዚአብሔር በህይወት እንደሚያቆይልኝም አውቃለሁ። እስከዛሬ ስላኖርሽኝም አመሰግናለሁ። ግን አሁን እንድትከፊብኝ አልፈልግም። እናቴን ስለማገኝ እንድትከፊብኝ አልፈልግም። ማለት አንቺም ልክ እንደ እናቴ ነሽ፣ ለኔ እናቴ ነሽ። እናት ሆነሽ ነው ያሳደግሽኝ። አመሰግናለሁ። ለእናቴ ማለት የምፈልገው ብዙ ጊዜ ሲከፋኝም ይሁን የሆነ ነገር ሲፈጠር አንቺ ላይ ያሳብበለው በጣም ወቅሽሻለሁ ሳላውቅሽ ኢቭን ፎቶሽንም ሳላውቅሽ ረጅም አመታትን ወቅሽሻለሁ። ግን ሴትነት በጣም ሲፈትነኝ ነው የተረዳውሽ። በጣም ይፈትናል ሴትነትና እረዳሻለሁ። በቃ ማለት ስትመጪ ልወቅስሽ ወይ ለምን እንደዚህ ያደረግሽ ልልሽ አይደለም። ግን በቃ ቢያንስ የእናትነት ፍቅር በጣም እፈልጋለሁ ሁሉም ሰው እንደሚፈልገው። የእውነት እድሜ ሊያድግ ይችላል፣ ፊዚካሊ ሊያድግ ይችላል። የእናትነት ፍቅር ፍለጋዬ ግን አላደገም። የምፈልገው እሱን ነው። ቢያንስ ከልቧ ስለኔ የምታስብልኝ የሆነ ሰዓት ላይ ቼክ ልታደርገኝ የምትችል ሴት እንድትኖረኝ እፈልጋለሁ። እና ትልቅነትሽን ነው ማየው የኔ ጀግና ሴት እና በቃ የምፈልገው እሱ ነው። እግዚአብሔር እድሜና ጤና ይስጥሽ ነይ። ግን ሜቢ አሁን እኔ እዚህ ጋር መምጣቴ ያንቺን ህይወት የሚረብሽብሽ ከሆነ አላቅም ወይ ስምሽን መጥቀሴ ያንቺን ህይወት አሁን ጀምረሽ ከሆነ የሚረብሽብሽ ከሆነ እናቴ በጣም ይቅርታ። በቃ ሌላ ምንም ልል የምችለው ነገር የለም። አንዴ ብቻ ፊትሽን አይቼ ከዛ በኋላ ማጣገኝ ከፈለግሽ ግን የማንነት ጥያቄ አለብኝ። በጣም እወድሻለሁ። በቃ ትናፍቂኛለሽ። አመሰግናለሁ። በጣም ልብ የሚነካ ነው። ጭርሶም ይሄን ፕሮግራም ካዩ በጣም አደራ እንላለን። ተገናኝታችሁ ደስታችሁን ለማየት እንናፍቃለን። ስለዚህ በእውነት ተባረኬ። እንደዚህ አይነት ትውልድ ነው፣ እንደዚህ አይነት ሰው ነው የሚያስፈልገው።
ስለዚህ አምላክ ይርዳችሁ መልካም ገናኝ እንግዲህ ታች ያለውን ስልክ ቁጥር ተጠቀሙ አስፈላጊውን ነገር ሁሉ አድርሱን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ ለዕለቱ የመጨረሻ ያደረግናት እንግዲህ አፋላጊ እንግዳችን ከሞጆ ነው የመጣችውና እንኳን ደህና መጣሽ እንኳን ደህና ቆያች ከሞጆ ኬት ሰፈር ነው የመጣሽ አዲስ ሰፈር ርብቃ ባላለሁ ርብቃ መንገሻ አባትሽ ለምፈልግ አባቴን ነው የምፈልገው እስቲ ታሪኩን አጫውች በአባቴ ስም አይደለም የምጠራው ባሳደገኝ አባቴ ስም ነው የምጠራው የተወለድኩት ባሌ ጎባ ነው ባሌ ጎባ ከተማ ውስጥ ነው ያው እናቴ በልጅነቷ ነው የወለደችኝ ከአባቴ ጋርም አብረው ኖረዋል እና የተወለድኩት በ1985 ነው ወደ ጅማ ለስራ ጉዳይ አባቴ ሲሄድ እናቴን ይዟት ነበር ሄደው ያው ልጅም ስለሆነች አባቴ ቤተሰቦቿ ያው ትዳር ምናምን ይዛ እንድትኖር ሳይሆን እንድትማር ስለሚፈልጉ ብዙ ጊዜ ይመልሷታል ከሱ ጋር እና ያው እናትሽ ታመመች በሚል ምክንያት በ1987 እኔ 2 አመት ከ6 ወር ከ7 ወር ልጅ ሆኜ ይዛው የመጣችሁ ወደ ባሌ ጎባ ማለት ነው እናትሽ ታመመች ተብላ ከዛ በኋላ ያው አባቴ ብዙ ጊዜ ደብዳቤ የሚጽፍ ነበር ስልክም ይደውል ነበር ግን ምንድነው እሷ እንደነገረችኝ ያው እኔ አላቅም ከአባቴ ጋር ያው 2 አመት ከ7 ወር ልጅ ሆኜ ነው የተለያዩት ማለት ነው እና ደብዳቤ ብዙ ጊዜ ሲደርሰኝ አድራሻ አይኖረውም ነው የምትለው ከዛ እኔ ብዙ ጊዜ ፎቶንም ለማግኘት ምናምን ብዙ ጊዜ ሞክር ያለው ፎቶውን ራሱ ቅርብ ጊዜ ነው ያገኘሁት የሱ ፎቶ ማለት ነው እሺ እና ማን ይባላሉ ስማቸው ለገሰ ኃይሉ ሶ አንቺ በማን ነው የምትጠሪው እኔ ባሳደገኝ አባቴ መንገሻ ባልቻ ነው የምጠራው ስለዚህ እናት ሌላ ባል አገቡ ሌላ ባል አግብታለች ያሳደገችኝ አክስቴ ናት እናቴ ማላሳደገችኝም እንዳልኩ እናቴ ልጅ ሆና ነው እኔን የወለደችኝ ስለዚህ እሷ እንድትማር ስለሚፈልጉ ቤተሰቦቿ ትዳር ምናምን እንዳትይ ስለፈለጉ እኔን አክስቴ ያሳደገችኝ እሷም ያው የራሷን ህይወት መኖር ጀመረች አሉ እናትሽ እናቴ አለችው እናቴ ደብረ ዘይት ነው የምትኖረው ማን ይባላሉ እናትሽ ተስፋነሽ ተዛዙ 1993 94 መሃል ያው እርግጠኛ ባልሆንም ሳፊቱ መራ የሚባል ሀገር ታይቷል ለመጨረሻ ጊዜ ከዛ ደብዳቤ ልኳል ግን አሁን እንዳልኩ ካድራሻው ዛ ደብዳቤ ላይ አድራሻው የለም የምን ሙያተኛ ናቸው ሙያቸው ይታወቃል ያዲክ ጊዜ ታጋይ ነበር ከዛ በኋላ ያለውን እናቴ ማታቀም እኔ ማላቀም የትውልድ ሀገሩ ውቅሮ ይባላል ልዩ ስሙ ውቅሮ ማርያም ይባላል እና እዛ አካባቢም ፎቶዎች ማለት ያው እንደዚህ ዲቴል የሆነ ነገር ስለሌለኝ ፎቶዎችን ኮፒ በማድረግ በማባዛት ያው ትንሽ የከተማ ስለሆነች ሰው እርስ በርሱ ስለሚተዋወቅ በማቀው ሰው ፎቶዎችን እንትን ብያለው ማለት አሁን ከሱ ጋር የነበሩ ጓደኞች የተባሉ የናቴ ጓደኞች አብረው ይኖሩ ይሰሩ የነበሩ ሰዎችንም በጣም ጥሩ እስቲ እነዚህን ሰዎች ስማቸው መታቂ ከሆነ ጥቀሽ የአባትሽን ጓደኞች የሚባሉት የአባቴ ጓደኞች በህይወት ያሉ እሺ የናቴ ጓደኞች እንዲ በሚያውቁት ታሪክ ብዙ ነገር ጠይቄ ማለት ቦታውን ለማወቅ እንተም ሞክር ያለው ያው በህይወት መጨረሻ ጊዜ በህይወት እንዳለ ታወቀው በ93 እና በ94 መሃል ሰፊቱ ኡመራ ነው ለመጨረሻ ጊዜ ታየው በጣም ጥሩ አሁን በተዳርነሽ ልጆች ምናምን አድረሽ ማለት አንድ ልጅ ወልጃለሁ በጣም ስለዚህ አያት ሆኗል ማለት ነው አባታችን አቶ ለገሰ ኃይሉ እንግዲህ ልጆ በጣም ነው የምትፈልገው አሁን ሞጆ ነው ያለችው የአንድ ልጅ እናት ነች የመጨረሻ ጊዜ ታዩት 93 እና 94 መካከል ሰቲቱ መራ እንደሆነ ሰምተናል እንግዲህ እርሳቸውን የምታውቁ ሶሜን ፕሮግራም ካዩ አለው ብለው ከልጆቹ ጋር እንዲገናኙ እንናፍቃለን መልካም እድል እንዲገጥምሽ እንመኝልሻለን ዛሬ ለቀረቡት ለሁሉ መልካም እድል እንመኛለን የታችኛውን ስልክ ቁጥር ተጠቀሙ በጣም አደራ ምንለው ሁልጊዜም ይሄ ስልክ ቁጥር የሚያገለግለው ቤተሰቦች የተጠፋፉ ቤተሰቦችን ብቻ ለማገናኘት ነው ለአፋላጊ ምዝገባ ያገለግልም እና ለዚህ አገልግሎት ብቻ እንጠቀሙበት ለማሳሰብ እንወዳለን ቅዳሜ ክሳታችን ይቀጥላል አብራችሁን ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ